ያሬድ ዜማና ኤኖክ ላይ ከባድ እርምጃ ወሰደባቸው። ምክንያቱም እቺ ሶስና የምትባል እጇን ያዛት፣ ለቀቃት፣ አቀፋት እያለች ለሱ በስልክ እየነገረችው እንግዲህ ያሬድ የሚይዘው የሚጨብጠው ጠፋበት። ምክንያቱም ይቀናል፣ ይወዳታል። እንግዲህ አቶ ያሬድ በንዴትና በስሜት ተገፋፍቶ መጣ። ከዛም ከሶሲ ጋር ተደብቀው እያያቸው አቀፋት እኮ ለቀቃት እኮ እያሉ እነሱ እንደዛ እያሉ ያለ ያቺ ተረገመች ሀና መጣች። ከዚህ በላይ ሞታል፣ ከዚህ በላይ ውርደታል። እኔ አንተም ብሆን ይሄኔ ነበር ግንባሯን ብዬ የምደፋው አለችና ሽጉጥ ሰጠችው። ከዛም ያሬድ ተቀበለና ሄደ። ከዛም ኤኒ ላይ መጀመሪያ ያለመው እሷ ላይ ነበረ። ከዛ ወደ ኤኒ ያዞረና ኤኒ ላይ ተኮሰበት። ዜማ ላይ ሊተኩስ እንግዲህ አቀባበለ። እባክህ አታደርገው፣ አንተ እንዳሰብከው አይደለም ሁሉም ነገር አለችው። እሱ ግን ምንም የተናገረው ነገር አልነበረም። እንግዲህ ተኮሰ። ዜማ ላይም ተኮሰባት። እንግዲህ ሀና ፍቅር ደግሞ ሀና ነች መታች ለማለት አፍሮ ይሁን እንዴት በሴት መታለተ ብሎ ይብሉኛል ብሎ አፍሮ ይሁን አላውቅም። ፍቅር ሌላ ሰው ናቸው የመቱኝ፣ አንተን የሚፈልጉ ሰዎች ናቸው፣ ያንተ ጠላቶች ናቸው እኔን የመቱኝ፣ ለ6 ሆነው ለበደቡኝ ብሎ ለያሬድ ነገረው። ቆይ አንተ እንዴ ምን ሆነህ አትለኝም እንዴ? አንተማ ምን ትሆናለህ? ምን አለብህ አለው ያሬድ ማለት ነው። እንዴት ጀመረ አይተኛል እንዴት እንደሆን ቃለው። ከዛም ያሬድ ቀና ብሎ ፍቅርን ሲያየው ጸጉሩ ጭንቅላቱ ታሽጓል። እንግዲህ እንደዚህ ያደረገችው ሀና ነበረች። እናም ሀና ናት እንደዚህ ያደረገች ላለ ማለት ለ6 ነው የደበደቡኝ፣ ማንነታቸውን አላውቃቸውም፣ ግን ያንተ ጠላቶች ናቸው ምናምን አለ። የኔ አዎ ያንተ ጠላቶች ናቸው እንደዚህ ያደረጉኝ፣ ባንተ ያለንኩት ነገር ምን አለ? ካሁን በኋላ እንደዚህ አይነት ነገር ውስጥ ላልገባ ቃል ገብቻለሁ። በእናንተ የመጣ ጦስ ነው ለኔ የተረፈው አለው ማለት ነው። ለነገሩ ተው፣ አሁን እንኳን አና ታግዘኛለች፣ አንተማ እንደዚህ ሆነ ምን ታግዘኛለህ? ሀናማ እኔ እዚህ ጋር ድኜ እስከምነሳ ድረስ ሀናን አይኗን ማየት አልፈልግም በጭራሽ አለው። እንዴ እሱ አንተ ወደ ቤት ትሄደል እንዴ? አልሄድም፣ እስከምሻለኝ ድረስ እዚሁ ነው የምሆነው እንጂ ሀናን አይኗን ማየት አልፈልግም አለ። እንግዲህ እንደዛ ሲለው እንኳን አልተጠራጠረም ማለት ነው። ሀና ማለት ያሬድን ታፈቅረዋለች። ስለዚህ ዜማን አስወግዳ ያሬድን የራሷ ለማድረግ ነው። አይሆንም ማለት ይሄ እሱ አይወድሽማ፣ እንዴት ነው የራስሽ ማድረግ የምትችይው? አንድ ሰው የማይወዳችሁን ሰው እንዴት የራሳችሁ ማድረግ ትችላላችሁ? አይቻልም። ልቡ ያለው ሌላ ሰው ጋር ስለሆነ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ያሬድ ትላንትና በጣም ተናዶ እሳት ለብሶ እሳት ጎርሶ ስለሷው እያሰበ ከሁሉም ነገር ያናደደኝ ታውቃለህ ፍቅር ዜማ የት እንደተከራየች ታውቃለህ ሲለው፣ የት ተከራየች? እዛ የሶሲ ፍቅረኛ ተብየው ቤት ያዛጀል ቤት ነው የተከራየችው። ምን ጥሩ ነው ታዲያ? አንተ ደግሞ ምን ያደርገው ጥሩ ነው ትላለህ እንዴ? ከሱ ጋር ፍቅር ቢይዛትስ? ፍቅር ቢጀምሩስ አለ እና የጀምሯ ጥሩ ነው አለው። ያ ፍቅር ማለት ነው። አንተ ምን እያወራክ ነው አለና ከዛም እንግዲህ ከፍቅር ጋር እያወሩ እያለ ሀናን ሊያገኛት ሞከረ። ሀና ጋር ተገናኙና ስለ ዜማ ጠየቃት። ሲጀመር እሷ አስመሳይና ውሸታም ናት። ሲቀጥል ደግሞ ከሰውየው ጋር አድራለች አልኩ፣ አላደረችም። አብራ እንኳን አብራው ልታድር አንድ ላይም አልተቀመጡም። አውቄ ነው በቃ አንተ እንድትጠላት ነው ያደረኩት እንጂ ዜማ ከሰውየው ጋር አድራም አይደለም ምንም ነገር አድርጋም አይደለም። አንተን ጠልተሃት በቃ እንድትተዋት ብዬ ነው። እንዴት እንደዚህ ታደርጋለሽ? እንደዚህ እንዴት ተዋሻለሽ? እሷ አይደለች ነገረች እንዴ? ይሄንንማ የነገርሽኝ እኮ አንቺ ነሽ። ከወንድ ጋር አድራለች ብለሽ የነገርሽኝ እኮ አንቺ ነሽ። ሀና ለምንድን ነው የዋሸሽ? ለምን እንደዚህ ታደርጊያለሽ? በጣም ተናዶ ሀናን ጥሏት ሄደ። እንዴ አንተ ፈጣሪና መስግን እንጂ ለምን ከወንድ ጋር አላደረችም ብለህ እንዴ እንደዚህ የሚያደርግ? ምን አይነቱ ጅላ አለችና እዛው ቆመች። ያሬድም አንገቱን ቀርቅሮ ወደ ቤት ተመለሰ። ከዛም ብቻውን ቁጭ ብሎ ስቅስቅ ብሎ አለቀሰ። ጥፋተኛ መሆኑ ተሰማው። ዜማ ያለ ጥፋቷ ነበረ፣ ያለ ስሟ ነው ስም የሰጧት።
ምክንያቱም ሀና ስለምትጠላት ብቻ ነው ያለ ስሟ ስም የሰጠቻት እንጂ ልጅቷ ምንም አድርጋ አልነበረም። እና ያ ነገር ደግሞ ያሬድ ደግሞ በስሜት ተነሳስቶ ሰውየውን በቢላ ሊወጋው ሄደ። ሰውየውን መሳሪያ ደቀነበት ያሬድ ላይ። እናም ያ ነገር የሰው ገድዬ ነበረ ያለ ስራው እንዴት እንደዚህ ታደርጋለች ሀና ምናምን አለና ስቅስቅ ብሎ አለቀሰ። ሄኒና የሄኒ እህት ደግሞ ዜማን አንድ ላይ ጠባዝ ጠብር ግፍ እያለች ነው። የሄኒ እህት ዜማን እንዲያፈቅር በጣም በቃ የተከራየሽውን ቤት ተይና ከኛ ጋር ኑር ያለቻት። አይ ይሄማ ሊሆን አይችልም። እንዴት ለምን ማለቴ እኔ እኮ ከገባው ገና 2 ቀኔ ነው። ከእናንተ ጋራማ ቤተሰብ ሆኜ መኖር አልችልም። ለማንኛውም ላስብበት ጊዜ ስጡኝ አለች። ከዛም ሰው እንደሚያስፈልግሽ እኮ አውቃለሁ ዜማ፣ በቃ ዝም ብለሽ እንደኛ ሆነሽ ቤተሰብ መስለሽ ከኛ ጋር ኑሪ፣ ችግር የለውም። በእናትሽ ቤተሰቦቻችን እንደሆነ ይሄን የሚያክል ቤት ለኛ ስተው ነው ወደ አውሮፓ የሄዱት። ስለዚህ ከኛ ጋር ትኖሪያለሽ፣ ችግር የለውም ፈታ ቢያልቻት። ከዛም በፍቅር መተያየት ጀመሩ። ማነች ዜማና ሄኒ መተያየት ጀመሩ። ሄኒ እንግዲህ እሱም የተጎዳ ሰው ነው፣ እሷም የተጎዳች ነች። ግን ደግሞ በተሳሳተ መንገድ ነው። ማለቴ ሶሲ ለሄኒ አትሆነውም፣ ይሄ እርግጥ ነው። ሶሲ ለሄኒ መቼም አትሆነውም፣ መቼም በጣም መጥፎ ልጅ ናትና ያሬድ ግን ያፈቅራታል። እች ልጅ ዜማን ያፈቅራታል። ያለ ስሟ ነው፣ በውሸት ነው ወሬ ሞልተውት ልጅቷን እንዲጠላ ያደረገና ያለ ስሟ ስም የሰጣት። ዜማ ደግሞ ከያሬድ ላይ ያላት ነገር ሙሉ ለሙሉ ቆርጣለች፣ ልቧ ቆርጦላታል። ምክንያቱም በጣም ተናዳበታለች። ያለ ስራዋ ነው እንደዚህ ያደረጓት ያሰቃዩትና እንግዲህ ይሄ ሁሉን ነገር አስቦ አቀነባብሮ